የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በሕይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምሕረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ ምን ነው? ምንም ሸኝ እኮ ሸኝሃለሁ። ምንድነው? ጥያቄ አታብዛ። ጠቋር ጥያቄ አታብዛ። ጠቋር እታወቃለሁ ነው አይደለም። እኔ ኩሩ ነኝ። እባክህ እንደነዚህ አልንጫጫ። ኩሩ ነኝ። አንተ ኮራ ያልክ ነህ። እንዴት ነው ኩራትን ያገኘው? ስልጣኔ ነው እንጂ። አሁን 2 እኮ ጠቋር ወጣ፣ አንተ 3ኛው ነህ። ከነሱ በምን ትለያለህ? አይ እንደነዚህ አልከሰከስ መልከስከስ አልወድ። ኮራጀነን ያልኩኝ አንተ አትልከሰከስም አሉት። እንደነዚህ ሰይጣን እኮ አጋንንት እኮ የተልከሰከሰ እኮ የሚገበርልህ ነው ወይ እንዳትልከሰከስ ያደረገ ወይንም ከፍ ያልኩኝ ያስባለ ትዕቢተኛ ስለሆንኩ። ትዕቢተኛ ነህ። ግጁስ ጨዋ ምንም አያውቅም። ጨዋ እሱ ጨዋ፣ አንተ ትዕቢተኛ። እንዴት ነው ታዲያ የምትኖሩት አብራችሁ? አሸነፊ ይሰግዳል፣ ይጾማል፣ ይጸልያል። በምን ተሸነፋችሁ? በጣም ይሰግዳል። ስግደቱን ያዋረዳችሁ አባቶች ያግዙታል። እንዳንተ አይነት አባቶች በጣም ያግዙታል። እሺ እዚህ ተላከ። ትናንትና እኮ ነው የመጣ ማታ። ጠቋር አለ፣ ሌላ ማን አለ? መተትማ ከ30 ሰው በላይ ነው የመተተበት፣ ግን ሁሉም ተሸኝቷል። እሺ ምኑን ያስከው? ልቡ ሌላ ምኑን? እድሉን ይዛል? ጤናውን ይዛል? ያልያዝኩት ነገር የለም። ወገቡን፣ ሆዱን፣ እጁን፣ እግሩን ከራስ ጠጉሩ እስከ እግር ጥፍሩ ድረስ። ጠቋር ትዕቢተኛ መንፈስ ነው። ስግደት አይወድም፣ ቅጥቀጥ አይወድም። መንበርከክ በጣም ነው የሚጠላው። መቁጠራ በጣም ነው የሚጠላው። ስግደት ማየት አይፈልግም። ምክንያቱም ስግደት የትህትና ምልክት ነው። እሱ ደግሞ ትዕቢተኛ ነው። ጠቋር የሚሸነፈው በስግደት ነው። ጠቋር አንተነ ብሎ መቀጥቀጥ አይወድም በፍጹም። መቀጥቀጥ በቃ ኮራ ብሎ መኖር ነው የሚፈልገው። እየተወደሰ እየተሞገሰ ወይንም ደግሞ እንደፈለገ ስራውን እየሰራ መኖር ነው የሚፈልገው። ስለዚህ ጠቋርን ለማሸነፍ ምንድነው ማድረግ ያለብን? መስገድ። ምንድነው ማድረግ ያለብን? መቀጥቀጥ ነው። ቆሞ መጸለይ ብቻ አይደለም፣ ተንበርክኮ መጸለይ። ባካችሁ በቃ በጣም ካልተያዛችሁ በስተቀር ቆማችሁ እንዳትጸልዩ፣ ተንበርክካችሁ ጸልዩ። በተለይ የአምልኮ ጸሎቶችን ተንበርክካችሁ ጸልዩ። ጌራውን ከደከማችሁ መንበርከክ ቆማችሁ መጸለይ ይችላላችሁ። ቆሞ መጸለይ ኃጢአት አይደለም፣ ግን ተንበርክኮ መጸለይ በጣም ትልቅ ነገር ነው። ስግደት እንዲህ አይነት መንፈስ ይጥላል። ይሄ ትዕቢት መንፈስ ነው። ይሄ ወደቀው ከሰማይ በትዕቢቱ ነው። ስለዚህ እኛም ትዕቢተኛ ሆነን ይህ መንፈስ ግን እንጥሎ አንችልም። አገልጋይ ካሰገደ መንፈስ አይጥለውም። አገልጋይ ካሰገደ ከዚህ መንፈስ ጋር ሊላቀቅ አይችልም። እሺ ተንበከክ በይ። አፍሉጣ ተደግሩጣ ከነፍሱ ከመንፈሱ ከደሙ ከአጥንቱ ከስጋው ከህይወቱ ከአይምሮ ካስተሳሰቡ እኔ ለመሄድ ስለምፈልግ ምትለው ሁሉ እንዴት እሺ ያስባለክ? ምን አድርጎ እሺ ያስባለክ? በጣም ይሰግዳል፣ ይጸልያል። እሺ ከያዝነው 31 ዓመቱ ነው፣ ግን በጣም ታገለን እና ተመርቶ ነው የመጣው። ወደ አንተ ታዞ ነው። ከባህር ዳር ነው የመጣ። ትናንትና ማታ ነው የገባ። እዚህ የገባው ከባህር ዳር። እሺ አሁን እጅ ወደ ላይ በደንብ ቀና በሉ። እንዴት ተመርቶ መጣ ማለት? እንዳንተ አይነት አባቶች ወደ አንተ መሩት። ሌላውን ሸኙለት። እሺ እጅ ወደ ላይ። ሌላውን በሙሉ 40 ሚሊዮን ነበረ ሸኙለት። እሺ እጅ ወደ ላይ። ተቋራን ግን እሱ ጋር ይተባለ። እሺ እጅ ወደ ላይ። በቅድስት ሥላሴ ስም እኔ ጠቋር፣ እኔ ትዕቢት መንፈስ፣ እኔ ሰይጣን
እኔ ዘንዶ፣ እኔ እባብ፣ እኔ አይነ ጥላ፣ እኔ ቡዳ፣ እኔ መተት ሁላችንም ወደ ሲኦል እንገባለን። በመድኃኒዓለም ስም በኢየሱስ ክርስቶስ ስም ሁላችንም ሕይወቱን ለቀን ዘመኑን ለቀን ያችን እንዳጣራት ሻንድ እንዳጣራት ዘመኑን ለቀን ጤናውን ለቀን እድሉን ለቀን ወጣትነቱን ለቀን ወደ ሲኦል እንገባለን በድንግል ማርያም ስም። ይሄ ነው ችግሩ እኮ ይሄ ነው ችግር። መጥራት ነው በቃ ከሄድክ እኮ መጥራት ነው። ስላሴን ጠርተህ መድኃኒዓለምን ጠርተህ ማርያምን ማጠራበት ምን ምክንያት የለም። በድንግል ማርያም ስም በአንድ ስም የሚባል የለም። አንድ 16 የሚባል አላውቅም። እሺ አሁን በጠራት ስምሽ እሄዳለሁ። አሁን በጠራት ስም እኔ ጠርቻት እኮ አይገርም። አንተም መጥራት አልገባህ። በቅድስት በል በቅድስት በሽ በሚባል በቅድስት ወይ በቅድስት ድንግል ማርያም። እሺ አሁን ያልካት በቃ አይ ማርያም ቀና በል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። በሶስት ጊዜ ነው። ቶሎ ጩጮታ ውጡ። እግዚአብሔር ይገስጻችሁ። ሰላም ነህ? መድኃኒዓለም ይባርክ፣ መድኃኒዓለም ይቀድስህ። ማን ነው ስምህ? ብሩክ። እንዴት ነው መንፈሳዊ ውጊያው ምን ይመስላል? ከባድ ነው። ከየት ነው የመጣው? ከባህር ዳር። ጎበዝ። መንፈሳዊ ህይወት ምን ይመስላል? በወጣትነት ከእሱ ጋር መዋጋት ራሱ ምን ይመስላል? አልሰለቸህም? ከጠቋር ጋር መታገል ማለት የሚመትት ሰው ራሱን በጣም ብዙ ሰው ነው። ጠቋሩ ይሰበስባል። አዳልሞቲዮ፣ ሰንጋላ፣ ራይሎ፣ ሻንቂት በጣም ብዙ ናቸው። እና ደግሞ እነዚህ 30 የሚመቱት ሰዎች ደግሞ በየጊዜው እያሳደሱ ከ1000 ጊዜ በላይ ምናምን አሳድሰዋል። እና ጸበል ሲወጣ ሌላ ይገባል። ያ እንዴት ታገልከው? እንዴት ተቋቁሞ አለፍከው? አንዳንዱ ይሰለቻል። የአባቶች ጸሎት። አሁን አንድ በህይወት የሌሉ ትልቅ አባት አሉ። እሳቸው ነው ለዚህ ሁሉ ያበቁት። አባ መጥምቁ የሚባሉ አባ መጥምቁ የት ነው ያሉት? አሁን በህይወት የሉም ነው። መንፈሱ በሙሉ እንዲሸኝ እዚህ እናንተ ጋር እንዲመጡ ገና በፊት ከ10 ምናምን ዓመት በፊት እዚህ ቦታ እንደሚሄድ ሄጄ እንደምድን ምናምን ነግረውኛል። ከማረፋቸው አንድ 15 ዓመት ምናምን ይሆናቸዋል። የዛኔ ነው ነገሩኝ። አሁን ደግሞ 2 አባቶች ሌላውን ሸኙልኝና ሐሙስ አርባ ልክ ሌሊት ጸሎት አደረኩና ተኛው። ከዛ እንቅልፍ የተነስ ዩቲዩብ ስከፍት የሱ እንትን አለ። ከዛ ለእናቴ ስነግራት ደውላ ስትነግራቸው ቀጥታ እሳቸው ጋር ይሄዳሉ። እሳቸው ሌላ 2 አባት አሉ። እኔ አርፈዋል። ከዛ ወደዚህ ጃምኑ ትናንትና ማታ 12 ሰዓት ገባው። ዛሬ መጣ። በጣም ጎበዝ። መድኃኒዓለም ይባርክ፣ ወጣትነት ይባርክ። ከዚህ በኋላ ያለውን ህይወትን የበራ የተባረከ ይሆንልህ። ስላሴ ካንተ ጋር ተባረክልኝ። እሺ እንዲህ እኮ ነው ስለ ጽድቅ የሚሰደዱ ብፁዓን ናቸው። አያችሁ የመጣው ከባህር ዳር ነው። ረመዳን መጣ። ስፔሲፊካሊ መዳንን ብቻ አስቦ መጣ። ይኸው ዳነ። እዚህ ቅርብ ሆኖ እኮ ማይመጣል። እዚህ ቅርብ ሆኖ አንድ ታክሲ ሆኖ ኧረ በእግሩ እንኳን ማይመጣል። በጣም ከባድ ነው። ይኸው ሰው ከውጭ ይመጣል፣ ከክፍለ ሀገር ይመጣል። ግን መጥተው እንዲሁ አይመለሱም። ድነው ነው የሚሄዱት። ለምን? እግዚአብሔር ለመዳን ያላቸውን ዝግጅት ፍላጎትና ጉጉት ያውቃል። ለመዳን ፍላጎት ስላላቸው ነው እዚህ የሚመጡት። ስለሚያውቁት፣ ስለሚጸልዩ፣ ስለሚንበረከው ታግለው አሸንፈው ነው እዛ የሚመጡት። ታግለው ቀጥቅጠው ተዋግተው ነው የሚመጡት። እዚህ ያለው ገና አልነቃም። ገና አዲስ አበባ የነቃ ይመስላል፣ ግን ገና ነው። ገና ብዙ ስራ ይጠበቃል።